ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በመረጃ እያስደገፍኩ አቀርብላችኋለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይ ያተኮሩ መረጃዎችንም አጋራችኋለሁ። በዛሬው ቆይታችን ላይ በሀገራችን ኢትዮጵያ የጦርነትን ድባብ በመፍጠር ትግራይ ክልልን እንግዲህ እስከ መገንጠል የደረሰ እቅድ ያለው የህወሓት ስብስብ እያደረገ ያለው እንቅስቃሴ ከዛም ባለፈ ደግሞ ባለፉት 3 ዓመታት ከፌደራል መንግስቱ ጋር በገባበት ውጥረት ተከትሎ በትግራይ ሴት እህቶቻችን ላይ እየደረሱ ያሉ ኢሰብአዊ የሆኑ ጥቃቶችን በተመለከተ አንድ ዓለም አቀፍ ተቋም 20 በላይ የሚሆኑ ሴቶችን እንደ መረጃ ምንጭነት በመጠቀም በኢንተርቪው ጭምር በማካተት ያጋለጠውን ሚስጥር በተመለከተም በዝርዝር መረጃ ይዤላችሁ ቀርቤያለሁ። ከዛ በተጨማሪ ደግሞ የኤርትራ መንግስት በኢትዮጵያ ላይ የመሰረተውን አዲስ ክስ ባንለው በተደጋጋሚ ኤርትራ በኢትዮጵያ ላይ ያቀረበች ያለችው ክስና በህወሓትና በኤርትራ መንግስት መካከል ያለውን የሁለትዮሽ ግንኙነት ከዛም ባለፈ ደግሞ ይህን ጥምረታቸውን ለማጠናከር ሱዳን ላይ ያደረጉት ያለውን እንቅስቃሴ በተመለከተም መረጃ ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይጋብዛችኋለሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩን ጠይቃችኋለሁ። በዛሬው ቆይታችን እንግዲህ አብረን የምንዳስሰው ጉዳይ በኢትዮጵያ በኤርትራ መካከል ያለው ውጥረት በስተጀርባ ያሉ አካላትና ከዚህ ድራማ በስተጀርባ ሊገኝ የተፈለገው ትርፍ ምንድነው በሚለው ዙሪያ ነው። በነገራችን ላይ የኤርትራ መንግስት ኢትዮጵያ ላይ የተለያዩ ክሶችን እየመሰረተ ያለበት ሁኔታ ባለፉት ዓመታት ትንሽ ተቀሳቅሶ የነበረና በኢትዮጵያ የተለያዩ ጉዳዮች ላይ ኤርትራም ሀሳብ አስተያየቶቿን ከመስጠት ባትቆጠብም ነገር ግን ቀዝቀዝ ያሉ ሁኔታዎች ነበሩ። ነገር ግን ኢትዮጵያ ወደ ቀይ ባህር ለመግባት የባህር በር ለማግኘት በተለይ ደግሞ በአሰብ ወደብ ላይ ያነሳችው የህግና የታሪክ ባለቤትነት ጥያቄን ተከትሎ የኤርትራ መንግስት ባለስልጣናት በኢትዮጵያ ላይ የሚዲያ ዘመቻዎችን ከፍተዋል። ከዛም ባለፈ ደግሞ ትንኮሳዎችን ለማድረግም ጥረቶችን እያደረጉ ነው ያሉት። የመጀመሪያው ነገር አሁን ላይ የኤርትራ መንግስት ባለስልጣናት ወይም ደግሞ የኤርትራው የማስታወቂያ ሚኒስተርን ጨምሮ በኤርትራ የማስታወቂያ ሚኒስተር ኦፊሻል ገጽ ላይ በወጣው መረጃ መሰረት ኢትዮጵያ በአፍሪካ ቀንድ ላይ ባለው አሁናዊ ሁኔታ ላይ ግጭት ፈጣሪ ነች። ለዚህ ደግሞ ጠቅላይ ሚኒስተሩን ጨምሮ የኢትዮጵያ ከፍተኛ የጦር አመራሮች ጭምር በየመድረኮችና በየሚዲያው እየወጡ እያስተላለፏቸው ያሉ መልእክቶችን እንደ መነሻነት ያስቀምጧቸዋል። የኤርትራ መንግስት ባለስልጣናት በተደጋጋሚ እንደሚገልጹትና በእነሱ አውድ ውስጥ እንደሚያስቀምጡት ኢትዮጵያ በሶማሊያ ክልል ውስጥ እያደረገች ያለችውን የሰላም ማስከበር ሚናን ወደ ጎን በመተው ኢትዮጵያ ለራስ ገዟ ሶማሌላንድ የሉዓላዊ ሀገርነት እውቅና እንሰጣለሁ በሚል የሶማሊያን የሉዓላዊ ግዛት አንድነትን ለመበጥበጥ ጥረት እያደረገች ነው ይላሉ። ይሄ ናሬሽን አሁን የተነሳ ሳይሆን ኢትዮጵያ ወደ ቀይ ባህር ለመግባት ጥያቄ አቅርባ ከራስ ገዟ ሶማሌላንድ ጋር የመግባቢያ ስምምነትን የፈረመችበት ወቅት ላይ ያነሱት አጀንዳ ነው። አሁን ባለው ሁኔታ ኢትዮጵያ የሶማሊያን የእርስ በርስ ግጭት የምትፈልግ ሶማሊያን ለማተራመስ የምትሰራ ሀገር ነች በማለት ደረጃ እያስቀመጧት ይገኛሉ። ከሶማሊያ በተጨማሪ ኢትዮጵያ በሱዳን የእርስ በርስ ጦርነት ላይ የሱዳን ፈጥኖ ደራሽ ኃይልን የጦር ልምምድ እንዲያደርግ የጦር መሳሪያ እያስታጠቀች ጭምር ነው። ለዚህ ደግሞ ከተባበሩት አረብ ኤምሬት ጋር ጭምር የጋራ የሆነ ሚናን ወስደው የሱዳን ጦርነትን እየጋለቡ እያበረታቱት ነው የሚገኙትም ብለዋል። ደግሞ በመቀጠል ኤርትራን ሉዓላዊ ግዛት አንድነቷን በመጣስ የኤርትራ መስመር አልፋ ከኤርትራ ጋር ውጥረት ውስጥ ለመግባት ጥረት እያደረገች ነው ያለችው። ስለዚህ በጥቅሉ በአፍሪካ ቀንድ ላይ አሁን ባለው ሁኔታ ግጭት ፈጣሪ የጦርነት ጠንሳሽና አገራትን በማተራመስ ትልቁ ሚና እየተጫወተች ያለችው ኢትዮጵያ ነች። ከዚህ ሚናዋ በስተጀርባ ከዚህ ድራማዋ በስተጀርባ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድና የኢትዮጵያ ከፍተኛ የጦር ጀነራሎች ይገኙበታል ይላል የማስታወቂያ ሚኒስትሩ ጽሑፍ። የኢትዮጵያ የጦር ጀነራሎች ከዚህ ግጭት በስተጀርባ ወይም ደግሞ በአፍሪካ ቀንድ እየተፈጠረ ካለው ውጥረት በስተጀርባ አሉበት የሚል ናሬሽን ውስጥ የኤርትራ መንግስት ባለስልጣናት የገቡት እንደነ ሌተናል ጀነራል ያሉ ሌሎች ከፍተኛ ባለስልጣናት እንደነ ተሾመ ገመቹ ያሉ ባለስልጣናት የኢትዮጵያ ጠቅላይ ኢታማዦር ሹም ጨምሮ ኢትዮጵያ በቀይ ባህር ላይ ያላትን ሚና ኢትዮጵያ በቀይ ባህር ላይ ያለችበትን የታሪካዊና የህግ ሁኔታ ከዚህ ቀደም ኢቭን በወታደራዊ መስክ ጭምር የነበሩ ሁኔታዎችን አስቀምጠው
መረጃም በማስረጃ አድርገው የኤርትራ መንግስት ባለስልጣናት እንዴት አሰብ ወደብን ከኢትዮጵያ ፈልቅቀው ይዘው እንደወጡ ጭምር የሚገልጹ በመሆናቸው የኢትዮጵያ የጦር ጀነራሎችን እያስፈራሩ ነው፣ ወደ ጦርነት እንግባ የሚል ነጋሪት እየጎሰሙ ነው በሚል ደረጃ አስቀምጧቸዋል። በጣም የሚያስገርመው ነገር የኢትዮጵያ የጦር ጀነራሎች የኢትዮጵያ የጦር መሪዎች በአፍሪካ ግንባር ቀደም ሆነ የጦር አቅም ያላትን ሀገር የሚመሩ የጦር ጀነራሎች ናቸው። በዓለም አቀፍ ደረጃም ደግሞ ኤርትራ በመጨረሻዎቹ በግርግም ላይ በምትገኝበት የግሎባል ፓወር ፋይል የሪፖርት ላይ ጭምር ከፊት ያለ የጦር ኃይልና የጦር አቅም ያላት ኢትዮጵያ ዘመናዊ የሚባል የጦር መሳሪያ የታጠቀችውን ኢትዮጵያ እየመሩ እንኳን ለጦርነት ለመግባት ፍላጎት አላሳዩም። ዲፕሎማሲን ተቀዳሚ እያደረጉ ነው ያሉት የኢትዮጵያ የጦር ጀነራሎች። ዲፕሎማሲን ማስቀደም ብቻ ሳይሆን ነገር ግን የኢትዮጵያን ሉዓላዊነት ማስከበር የሚችል የኢትዮጵያን ዳር ድንበር አስከብሮና አስጠንቅቆ መቀጠል የሚችል ጀግና ሰራዊትን እያበቁ መሆናቸው ለኤርትራ መንግስት ባለስልጣናት እንደ ትንኮሳ ቆጥረውታል። ለዚህም ነው ጠቅላይ ሚኒስትሩን ጨምሮ የኢትዮጵያ ከፍተኛ የጦር ጀነራሎች የጦር አመራሮች የአፍሪካ ቀንድ ላይ ለተፈጠረው ውጥረት መነሻ ናቸው ያሉት። አገርን አናስደፍርም፣ አገርን አናስነካም፣ ሉዓላዊነታችን እንደተጠበቀ ይኖራል የሚል ሐሳቦችን ስላነሱ አሁን ባለው ሁኔታ ኢትዮጵያ ሀገራዊ ምክክር ኮሚሽንን አዘጋጅታለች። ሀገራዊ ምክክር ኮሚሽኑን አዘጋጅታ እየተደረገው ያለው ውይይት ለኢትዮጵያ ብቻ አይደለም መፍትሄ የማይመጣው ለአፍሪካ ቀንድ ጭምር መፍትሄ የሚያመጣ ነው። ለአፍሪካ ቀንድ ብቻ ለዓለም ተሞክሮ መሆን የሚችል መሆኑን የአረብ ሚዲያዎች በሙሉ እየዘገቡት ነው ያሉት። አረብ ሀገራት ተሞክሮ ሊቀዳበት ይገባል። ግጭት ውስጥ ያሉ ውጥረት ውስጥ ያሉ ሀገራት ከኢትዮጵያ ተሞክሮ ወስደው ሀገራዊ ምክክር ኮሚሽን ሊያዘጋጁና ውይይቶችን ሊያደርጉ ይገባል የሚሉ ሐሳቦችን እየተነሳ ነው ያለው። የኢትዮጵያ ሀገራዊ ምክክር ኮሚሽን በነገራችን ላይ ፕሮግራሙ ከመዘጋጀቱ በፊት በዓለም አቀፍ ደረጃ የተደረጉ ተሞክሮች ታይተው ሊቃን የፖለቲከኞች ደግሞ ሀገሪቱን እየመራ ያለው ብልጽግና ፓርቲን ጨምሮ በሌሎች ሀገራትም ተሞክሮ ካየነው ገዢ ፓርቲ ጭምር ተጽዕኖ እንዳያሳድርበትና ይህ ሀገራዊ ምክክር ኮሚሽን እንዳይሳካ የሚያደርጉ የራሱ ፋክተሮች አሉ ተብለው ሲተረጉ ቆይቷል። ጸሐፊያንም ስለዚህ ጉዳይ ጽፈዋል። ይሄንን ሀገራዊ ምክክር ኮሚሽኑን ለማስተናገድ የህወሓት ባለስልጣናት ብቻ ሳይሆኑ ሀገርን ለማፍረስ የሚሰሩ መቀመጫቸውን ኢትዮጵያና ሌሎች ዓለማት ያደረጉ ለኢትዮጵያውያን እናቀላቸዋለን ለኢትዮጵያ እኛንን የምንጠቅማት የሚሉ ፖለቲከኞች ጭምር ይሄ ምክክር ኮሚሽን ውይይት እንዳይደረግ ጥረቶችን አድርጓል። እናፈርሳለን ብለው ሲዝቱ ነበር። ጠቅላይ ሚኒስትሩ ይህንን ውይይት መደረጉን ከፓርቲያቸው ጥቅም አንጻር ብቻ አይደለም የሚታየው ከመላው የኢትዮጵያ ህዝብ ጥቅም አንጻር ነው። ኢትዮጵያ ትመክራለች፣ የሚበጃትን ትወስናለች። ስለዚህ ምክክር መድረኩ መካሄዱ ለህወሓት ራስ ምታት ሆኖበታል። ህወሓት መቃወሙን ተከትሎ የህወሓትን ተቃውሞ ለማጠናከር ደግሞ የኤርትራ መንግስት ባለስልጣናት የመግለጫ ጋጋታ በኤክስ ገጻቸው፣ በኦፊሻል የፌስቡክ ገጻቸው፣ በሌሎች አማራጮቻቸው ጭምር እያስተጋቡ ነው ያሉት። እነሱ ተቃውሟቸውን ያጠናክሩ፣ ኢትዮጵያ ግን ትመክራለች። እዚህ ጋር እየመከረ ያለው ብልጽግና ፓርቲ አይደለም። እዚህ ጋር እየመከረ ያለው ሌላ ፓርቲ አይደለም፣ ሌላ ታጣቂ ኃይል አይደለም። እየመከረች ያለችው ኢትዮጵያ ነች። እየመከረች ያለችው ነገር መቆም የምትፈልግ ሉዓላዊነቷን ማስቀጠል የምትፈልግ ኢትዮጵያ ነች። እነዚህ ባሉበት ሁኔታ ላይ በኢትዮጵያ ላይ ኤርትራ የማይሰለች ክሷን ያቀረበችው ሀገራዊ ምክክር ኮሚሽን ብላ የመከረች ያለችው ኢትዮጵያ ለራሷ ሰላም ከመጨነቅ አልፋ ለቀጠናው ሰላም እንደምትጨነቅ ዓለም ሲመሰክርላት ቀጠናውን እያተራመሰች ያለችው ኢትዮጵያ ነች የሚል ናሬሽን ፈጥረው ጽሑፋቸውን አተመዋል። ኢትዮጵያ አሁንም ለራሷ ብቻ ሳይሆን ለዓለም ጭምር ዋስትና መሆን የምትችል ነች። የሰላም ምንጭ መሆን የምትችል ነች። የአውሮፓ ህብረት ያረጋገጠላት እና አሜሪካ ያረጋገጡላት የቀይ ባህር ደህንነት አጋራቸው ያደረጓት ሀገር ነች ኢትዮጵያ። እቺን ሀገር ግጭት ፈጣሪ በሚል የራሳቸው የሆነ ፕላን ውስጥ ወይም ደግሞ እቅድ ውስጥ ማዕቀፍ ውስጥ አስገብተው ኢትዮጵያን ለዓለም አቀፉ ማህበረሰብ ታርጋ እንዲለጥፍባት እያደረጉት ያለው ጥረት የማይሳካ ቅዠት ነው። እነዚህ ባሉበት በዚህ ወቅት ላይ ኤርትራ የሱዳንን ጦር መሳሪያዎች እየደበቀች ነው፣ ያከማቸች ነው። አሰብ ወደብ ላይ የኤርትራ ስትራቴጂክ ቦታዎች ላይ እየተከማቹ ነው ተብሎ ሲነገር የተለያዩ የመረጃ ምንጮች ውስጥ ታዋቂዎች እንደሚገልጹት ከሆነ ዶክተር ደብረጽዮን ገብረ ሚካኤል አሁን ላይ ባለው መረጃ መሰረት አስመራ ነው ያሉት። አስመራ መኖራቸው ብቻ አይደለም፣ የፊት መሪ የሆኑት የህወሓት ሞንጆሪኖና ዶክተር ደብረጽዮን ከቀናት በፊት የት ነበሩ? ሱዳን ነበሩ። በሱዳን የእርስ በርስ ግጭት ውስጥ ጀነራል አልቡራንን ደግፈው ከመዋጋት ባለፈ በሚሊዮን የሚቆጠር ዶላርን የሚያገኙባቸው የትግራይ ወጣቶችን በጦርነት ገብረዋቸው እነሱ ሱዳን ላይ ያለው ጦርነት አጠናክረው ያ ጦርነት ወደ ኢትዮጵያ እንዲገባ ጭምር
መረጃ ለመቀየር ሱዳን ላይ አሸሼ ገዳሚ ሲሉ ነበር። ሞንጆሪኖ ወደ መቀለ ተመልሳለች። እሳቸው ግን ያሉት ሞንጆሪኖ አልተመለሰችም፣ ሱዳን ላይ ነው ያለችው። ዶክተር ደብረጽዮን ደግሞ አስመራ ላይ ነው ያሉት። እነዚህ ሁለት መሪዎች በሌሉበት የአሜሪካው አምባሳደር ትላንትና መቀለ ገብተዋል። ትናንት መቀለ ገቡ፣ ዛሬ ደግሞ ወደ አማራ ክልል አቅንተዋል። ዓላማቸው ሰላም ይምጣ፣ የፕሪቶሪያው ስምምነት ይፈጸም ብለዋቸዋል። ጀነራል ታደሰ ወረደ እንዳይገኙ ጭምር አግተው ሰውየውን ከአምባሳደሩ ጋር እንዳይወያዩ አድርጓቸዋል። ምክንያቱም የአሜሪካ መንግስት ከህገወጥ ኃይሎች ጋር ምንም አይነት ውይይት አያደርግም። የማድረግ ፍላጎትም የለውም፣ እቅድም የለውም፣ ተጠያቂነትም ያመጣል። ስለዚህ ዶክተር ደብረጽዮን በሌሉበት መቀሌ ገብተዋል። መቀሌ ገብተው ከሌሎች ባለስልጣናት ጋር ተወያይተዋል። ግን እሳቸው በአሜሪካ ኤምባሲ ይፋዊ ገጽ ላይ ምን ተብሎ ነው የተለጠፈው? በትግራይ ክልል ከሚገኙ ፖለቲከኞች ተባለ፣ የህወሓት አመራሮች ተባለ። ይሄ ስብስብ የከሰረ ስብስብ መሆኑን አጋልጠውታል። ፖለቲከኞች እና የሲቪክ ማህበራት አመራሮች ጋር ነው ውይይት ያደረግነው፣ ቆይታ ያደረግነው ብለዋል። የከሰሩ መሆናቸውን አስመስክረዋል። ስለዚህ ይሄ የሆነ ባለበት በዚህ ወቅት ላይ ህወሓት ጦርነት ከፍታለው ሲል ተቃውሞ የነበረው በወጣቶች ነበር፣ እናቶች ነበሩ ሲቃወሙ የነበሩት። አሁን ደግሞ ዓለም አቀፍ የሚዲያ ተቋማት፣ ዓለም አቀፍ የሰብአዊ መብት ሁማኒታሪያን ኤድ ከደርዘን በላይ የሚሆኑ የዓይን እማኞችን ዋቢ አድርጎ በትግራይ ክልል ሁለተኛ ዙር ጦርነት የሚፈጠር ከሆነ ሴቶች አደጋ ላይ ናቸው ብሎ አስቀምጧል። ህወሓት በሰራው ፕሮፓጋንዳ እኮ በትግራይ ክልል በነበረው ጦርነት የመከላከያን ስም ሲያጠፋ ነበር። ግን ራሳቸው ታጋይ የነበሩ የቲዲኤፍ ሰራዊት አባል የነበሩ ሴቶች ጥቃት የደረሰብን በራሳችን አባል የጦር መሪዎች ነው ብለዋል። ጥቃታቸውን ሲገልጹትም አራሩላቸውም። አብረዋቸው እየተዋጉ አብረዋቸው እየተጋደሉ የጋራ ዓላማ አለን ብለው ሴቶቹን ግን ጾታዊ ጥቃት ያደርጉባቸው ነበር። በጣም የሚያስገርመው ህወሓት የሁለትዮሽ የፍቅር ግንኙነትን ፈቅዶ ነበር በቲዲኤፍ ውስጥ። አንድ ሴት ምንም ነገር ልታደርግ የምትችለው በፍቃዷ ነበር ሲል ኖ ብለው የጦር ጀነራሎቹ ግን ከፍተኛ የሚባል ጾታዊ ጥቃትን ሲፈጽሙባቸው ነበር በሴቶቹ ላይ። ለሚመለከተው የበላይ አካል ስናሳውቅ እንኳን መልስ አልተሰጠንም። ስለዚህ አሁንም ጦርነት የሚፈጠር ከሆነ ሳንወድም ሳንፈልግም የትግራይ ሴቶች ህይወታችን አደጋ ላይ ነው፣ የሚደርስብን የጾታ ጥቃት አስከፊ ነው ብለዋል። አቶ ጌታቸው ረዳ ይነበብ ብለው ነው ይሄንን ያጋሩት። አምባሳደር ቲቦር ናጂ ይነበብ ብለው ነው ይሄንን ያጋሩት። ዓለም በሙሉ የሁማኒታሪያን ተቋማት በሙሉ ህወሓት በትግራይ ክልል እየፈጸመ ያለው ወንጀል የሚነገር አይደለም። ከዚህ በፊት የኤርትራ ወታደሮች የትግራይ እናቶችን ምን ያህል እንዳሳዘኗቸው የፈጸሙባቸው ጾታዊ ጥቃት የፈጸሙባቸው የመብት ጥሰቶች ሲነገር በዶክመንተሪ በተለያዩ መንገዶች ፕሮፓጋንዳን ሲያሰራጭ የነበረው ህወሓት አሁን ምንድነው መልሱ? አብረን ታጥቀን ገብተን ባመናቸው የጦር ጀነራሎች ነው ጥቃት የተፈጸመብን እያሉ ነው ያሉት። ባመኗቸው መሪዎቻችን ናቸው ባሉት የጋራ ዓላማ ነው ያለን የጋራ ህልም ነው ያለን ባሉት የጦር ጀነራሎች ጾታዊ ጥቃት ተፈጽሞባቸዋል። አይናቸው እያየ ሌሎች ሴቶች ላይ ጾታዊ ጥቃት ፈጽመዋል። ራሳቸው ላይ ከመፈጸም አልፎ አይናቸው እያየ ስለ ልቦናዊ ቀውስ ውስጥ አስገብተዋቸዋል። የአካል ጉዳት አድርሰውባቸዋል። እነዚህ ሴቶች ናቸው ዛሬ ዓለም አቀፉ ማህበረሰብ ይድረስልን፣ መላው ኢትዮጵያውያን ይድረሱልን። ህወሓት መብታችንን ከመጣስ ባለፈ ስነ ልቦናችንን ሰባብሮታል። ሁለተኛ ዙር እልቂት፣ ሁለተኛ ዙር ስብራት ውስጥ መግባት አንፈልግም ያሉት አሁን እኮ ከሳምንታት በኋላ ትግራዋይ የሆነም ያልሆነም ታዋቂ አርቲስት ነን የሚልም የማይልም ታዳጊ ጭምር የትግራይን ሴት ልብስ ለብሶ አሸብርቆ ጸጉሩን ሹርቤ ተሰርቶ አሸንዳ እያለ ይጨፍራል እኮ። ያን ከመጨፈር በፊት ግን ያም ባህል ያሳዩን የዛ ባህል ባለቤት የሆኑትን ወንድም እህቶቻችን ለትግራይ እናቶች እንድረስላቸው። ለትግራይ እናቶች የመብት ጥሰት ድምጽ ልንሆን ይገባል።
ህዋት አውሬ ቡድን መሆኑን ሐምሌ 11 2018 በተዘጋጀው ሰላማዊ ሰልፍ ላይ ወጥተን ዓለም አቀፉ ማህበረሰብ እንዲገነዘበው ማድረግ አለብን። ያኔ ነው ወገንተኝነታችን የሚታየው፣ አጋርነታችን የሚታየው። እኔ ህዋትን መቃወም ፖለቲካ አይደለም። ህዋትን መቃወም የሰብአዊነት ጉዳይ ነው። ህዋትን መቃወም ወይም ደግሞ ህዋት አውሬነቱን ለዓለም አቀፉ ማህበረሰብ ማሳየት የሆነ ፖለቲካ ፓርቲ አባልነት አይደለም፣ ሰብአዊነት ነው። ወንድም እህቶቻችን ናቸው። የኛ ኩዮች ወጣቶች ማደግ መለወጥ የሚፈልጉ መስራት የሚፈልጉ ወጣቶች ናቸው። የትላንትናን የኤርትራን ዛሬ ኤርትራ እየታመሰችበት ያለችውን ከፍተኛ ቁጥር ያለው ስደተኛ ሀገር ለቆ እየወጣበት ያለው ሲስተም እንዲደገም እያደረገን ያለ ነው። የትግራይ ወጣቶች በበረሃ እንዲሞቱ ሽማግሌዎች ስልጣን ላይ ሊቀመጡ እነሱ ዊልቸር ላይ እንዲቀሩ ነው እያደረግን ያለ ነው። ይሄን ልንቃወም ይገባል። የዚህ ተግባር መሪ የሆነችው ኤርትራ ደግሞ ዋጋዋ ሊሰጣት ይገባል። የፌደራል መንግስቱ ህዋት ላይ የማያዳግም እርምጃ ሊወስድበት ይገባል። ያለምንም ተቃውሞ ሰብአዊነት የሚሰማን ከሆነ ልንደግፍ ይገባል። ህዋትን ልንቃወመው ይገባል። ስለዚህ በትግራይ ክልል ቲዲኤፍ ሰራዊት የጦር አመራሮች ያደረሱባቸው ወንጀል ቁስል ያደረሱ እህቶች ዛሬም ድረሱልን፣ ሌሎች በዚህ ማዕቀፍ ውስጥ እንዳይገቡ፣ በዚህ ጉዳት ውስጥ እንዳይገቡ ብለዋል። የሳዋ የወታደራዊ ማሰልጠኛ ውስጥ ያለው ሚስጥር የዚህ ግልባጭ ነው። ኤርትራ አስመራ ውስጥ ያለው ሚስጥር የዚህ ግልባጭ ነው። የኤርትራን እስር ቤቶች ያጨናነቁ እናቶች፣ ሴቶች፣ የሃይማኖት መሪዎች፣ ወጣቶች የዚህ ግልባጭ ናቸው። ነገ የኤርትራ ጣፈንታ ነው ትግራይ ክልል የሚደርሳት። ዛሬ ወጥተን ህዋትን ካልተቃወም ነው። ጦርነት ነጋሪት መጎሰም ቀላል ነው። ጦርነት ውስጥ ገብቶ ያለውን እልቂት ማቆም ጎበዝ። ትምህርት ቤት እኮ ነው የወደመው። የጤና ማዕከላት እኮ ነው የወደሙት። በሚሊዮን የሚቆጠሩ ዜጎች እኮ ናቸው ተፈናቅለው የወጡት። ከመፈናቀል ባለፈ ደግሞ ተፈናቅለው የተቀመጡበት ቦታ ጭምር አደጋ የተቋጠረበት ራሱ ህዋት የተፈናቀሉ ዜጎች እንኳን ሰላም እንዳያገኙ የእርስ በርስ ጦርነት ውስጥ እጁን አስገብቶ እያቦካ ነው ያለው። ስለዚህ ህዋት በቃ ሊባል ይገባል። ሐምሌ 11 ሁላችንም በቃ ልንለው ይገባል። ካላልነው እንደ ሀገር ነው ዋጋ የምንከፍለው። ሀገራዊ ምክክር ኮሚሽኑ ላይ እኮ ትግራይ ተሳተፈም ያሉት ዶክተር ደብረጽዮን ሰላም ጠል ስለሆኑ ነው፣ ጦርነትን ስለሚያስቀድሙ ነው፣ ከስኪብርቶ ከጠረጴዛ ይልቅ ጠመንጃን ስለሚመርጡ ነው። ሰላምን የመረጡትማ እየተሳተፉ አየናቸው እኮ። ሰላም ይበልጣል ያሉ ከመንግስት ጋር በሐሳብ ልዩነቶቻቸው ተከባብረው ለአገር ግንባታ ግን አብረው እየሰሩ አየናቸው። ይሄ ነው የሚፈልገው። ይሄ ነው ኢትዮጵያዊነት። ትውልድን እየማገዱ ኢትዮጵያዊነት የለም። ወጣት እያለቀሰባችሁ ኢትዮጵያዊነት የለም። እናት እያለቀሰች ኢትዮጵያዊነት የለም። ሰው ሁላችሁም ሐምሌ 11 2018 ጠዋት 12 ሰዓት ላይ መስቀል አደባባይ እንገናኝላችኋለሁ። አብራችሁ የቆየሁት ፍሬህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ ማድረግ እንዳትረሱ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ አጋሩልኝ። በቀጣይ በሌሎች መረጃዎች ተመልሼ እመጣለሁ። እስከዛው ቻው።